الموجب التاسع ዘጠነኛው ለመዳንን የሚያስወስን የሆነ ዘጠነኛው የመዳኛ መንገድ ደግሞ تذكر الحساب والوقوف بين يدي الله سبحانه وتعالى تذكر الحساب حسابን ማስታወስ ያስፈልጋል ሒሳብ ማንኛውም ሰው የሆነ ቦታ ላይ የሆነ ነገር ሰርቶ ሒሳብ አለብህ ከተባለ እንዴት ነው የሚጨነቀው ሱቅ ጠብቅ ተብሎ ሰውየው ከበቀኑ መጨረሻ ላይ ያንዳንዱ የሰራሃትን ነገር በሳንቲም ደረጃ እንተሳሰባለን ከተባለ ምን ነው የሚያደርገው ያ ሰው ሁሉንም ነገር ገንዘቡንም ሁሉንም ነገር ሐስቦ ጽፎ ገንዘቡንም በዛው ልክ ተቆጣጥሮ እስከሚያስረክብ ድረስ ምንድነው እሱ ይጨነቃል ሒሳቡ ልክ ይመጣል ካልመጣስ ባራለው ከስራ ወይንስ ሌላ ቻንስ ይሰጡኝ ይጨነቃል ማለት ነው ሒሳብ ያለበት ሰው ይሄ እንግዲህ የዱንያ ሒሳብ ነው የዱንያ ሒሳብ ነው ይሄ ካልተሳካ ሌላ ደግሞ ማግኘት የሚችልበት ማለት የአኺራው ሒሳብ ግን ምንድነው መጨረሻ ተሳሰብክ ኢማ ኢለ الجنه ወኢማ ኢለ النار ወይ ወደ ጀነት ነው ወይ ወደ ጀሃነም እዚህ ያንን ሒሳብ ማስታወስ ያስፈልጋል والوقوف بين يدي الله سبحانه عز وجل الله عز وجل ፊት ለፊት እንደሚቆም አንድ ሰው ሁሌ ማሰብ አለ ومن اسباب النجاه نجا ከሚወጣባቸው ሰበቦች አንዱ تذكر ذلك اليوم العظيم ያንን ታላቅ ቀን ማሰብና ማስታወስ الذي يقف فيه الخلائق بين يدي رب العالمين يا عالمات ጌታ የሆነው አላህ Subhanahu Wa Ta'ala ፊት ፍጥረታቶች ሁሉ በጠቅላላ ሲቆም للحساب والمجازات ሊተሳሰቡ ያንዳንዳቸው ስራቸውን ሊተሳሰባቸው እንደዚሁም በስራቸውና በሂሳባቸው ልክ ሊመነዱ ማለት ነው ሁሉም የሚቆሙት ራቁታቸው ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት تحشرون الى ربكم يوم القيامه حفاة عراة غرلا የቂያማ ቀን ወደ ጌታችሁ ትቀሰቀሳላችሁ ትቆማላችሁ ጫማ የሌላ حفاة ጫማ የሌላችሁ عراة ልብስ የሌላችሁ ራቁታሞች ሆናችሁ غرلا እንደዚሁም ያልተገረዛችሁ ሆናችሁ ትመጣላችሁ የቂያማ ቀን በእንደዚህ አይነት መልኩ ነው አላህ ፊት ላይ ሒሳብ የምትቆሙት الرجال والنساء يا رسول الله ወንዱም ሴቱም በእንደዚህ አይነት መልኩ ነው የሚቀሰቀሰው አንደኛውን አያይም እንዳይተፋፈሩም እንዲያለች አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ስትጠይቅ እንዴት እርቃናቸውን ሆኖ አንዱን አያፍርም ትል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም الامر اشد من ذلك يا عائشه يا የቂያማ ቀን ጭንቀት እኮ እንኳን አንዱ ያንዱን ሐፍረት አንዱ ያንዱን ገላሊያ ይቅርና ከዚህ የባሰ ነው ጭንቀቱ ስለማንም ትዝ አይሎም ስለራሱ ብቻ እንጂ ማለት ከጎኑ ማን እንዳለ ራሱ አያውቅም እንኳን ሰው ራቁቱን ቆማል የሚለው ሊያይቅርና ማለት የዚህን ያህል አስጨናቂ ቀን ነው ማለት نعم ولا يملك احد لاحد نجاة ولا نفعا ولا ضرا ማንም ሰው ለማንም ማለት ማንም ሰው ለማንም መዳንን የሚሰጥ የለም ጥቅምን የሚሰጥ የለም ጉዳትን የሚያነሳ ወይም ጉዳትን የሚያደርስ ማንም የለም አላህ Subhanahu Wa Ta'ala ምን አለ ስለዚህ ቀን ሲናገር በሱረቱ الانفطار ላይ ለيوم الدين ሲናገር وما ادراك ما يوم الدين يوم الدين ምን እንደሆነ ምን አሳወቀ ما ادراك ካለ ምንድነው ሊነግርህ ነው ማለት ይነግራል ምን እንደሆነ አሁን ይሄን የሚጠይቅህ ነው እንድታዳምጥ እንድትከታተልና ምን እንደሆነ እንድታውቅ وما يدريك ካለ አይነገርም አይ ምስጥር ነው وما يدريك لعل الساعه تكون قريبا ከያማ ቅርብ እንደምትሆን ምን አሳወቀ ማንንም አያሳውቅም አታውቁም وما ادراك يوم الدين ምንድነው يوم الدين ثم አሁንም እንደገና ልብ በል እስቲ ما ادراك ما يوم الدين ምንድነው ምን አሳወቀ يوم لا تملك نفس لنفس شيئا والامر يومئذ لله يوم يا ቀን ማለት እኮ ቀን ነው ምን አይነት ቀን ነው لا تملك نفس لنفس شيئا አንዲት ነፍስ ለሌላ ነፍስ ምንም ነገር ማድረግ የማትችልበት ማንኛውም ነፍስ ማለት
ነፍስ የተባለች ለሌላኛው ነፍስ ምንም ነገር ማድረጋች የአውሊያዎችም ነፍስ ነው የሳሊሖችም ነፍስ ነው የአንቢያዎችም ነፍስ ነው የሁሉም ነፍስ ነው ማንኛውም ነፍስ ለሌላኛው ነፍስ ምንም ነገር ማድረግ አትችልም ሸፋዓ የሚመጣው ከዛ በኋላ ነው አላህ ከፈቀደ በኋላ አንተን አላህ ከወደደ ፍቃድ ከሰጠ በኋላ የዛኔ የሚታይ ነው ሸፋዓ ቂያማ ቀን በጥቅሉ ግን ማንም ሰው ለማንም ምንም ነገር ማድረግ አይችልም ይሄንን የበለጠ የሚያሳየን ደግሞ ምንድነው የነብዩላህ ኢብራሂም ታሪክ ነብዩላህ ኢብራሂም አባታቸውን አዘርን ስንት ነገር መከሩት በዱንያ እምቢ አለ በኩፍር ላይ ሞተ የቂያማ ቀን እሳቸው አባታቸውን ያዩታል የጀሃነም ሰው ያ አላህ በዱንያ አኺራ ላይ በቂያማ እንደማታወራ ዋረደኝ ቃል ገብተህልኝ ነበር ይሄው አባቴ ዛሬ ሲባል አላህ ምንድነው የሚለው እኔ ጀነትን በካፊሮች ላይ حرام አድርጌያለሁ ይላል ጀነትን በካፊሮች ላይ حرام አድርጌያለሁ ለዚህ ነው አላህ Subhanahu Wa Ta'ala ነብዩላህ ኢብራሂም አባታቸው ሲሞት ምንድነው ያሉት لا استغفرن لك وما املك لك من الله من شيء استغفار አረግልሃለሁ አላህን ምህረት ጠይቅልሃለሁ ከዚህ ውጪ ሌላ ምንም ማድረግ አልችልም ከዛስ በኋላ አላህ ከለከላቸው استغفارንም من الله سبحانه وتعالى بليل آيات لي وما كان استغفار إبراهيم لأبيه إلا موعدة وعدها إياه فلما تبين له أنه عدو لله تبرأ منه يا إبراهيم لاباتو يادرقوا استغفاركو بقبوك المسارة يادرقوا انجي ليلا نقر عيدل سلميت أكمو عيدل لما عند يوم الله سبحانه وتعالى فلما تبين له أنه عدو لله يا الله طلعت ነው የሚለው ግልጽ በወጣለት ጊዜ ተበረአ منه ራሱን አጠራካ نعم ስለዚህ ይሄ ነው ማንንም ነፍስ ለማንንም ነፍስ ምንም ማድረግ አትችልም እንዲሁም አላህ በሌላው አያት ላይ ምንድነው ያለው يوم يفر المرء من اخيه وامه وابيه وصاحبته وبنيه لكل امرئ منهم يومئذ شأن يوم እያንዳንዱ ራሱን የሚያስጨንቀው ነገር አለ እንኳን ሐሰናትን ለመካፈል አንዱ አንዱን ለማዳን ይቀርና አንዱ ለአንዱ በጀነት ሊያዝለት ዋስ ሊሆንለት ይቀርና ከጀሃነም ጎትቶ ሊያወጣው ይቀርና ራሱም ነፍሱን የሚያድንበትን መንገድ ነው የሚጨነቀው የሁሉም ሁኔታ ይሄ ነው የቂያማ ቀን ስለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ሰውየው ይመጣል የቂያማ ቀን ማን ጋር ይመጣል ልጆቹ ጋር ይመጣል ልጆቼ ሆይ እሺ ምን አይነት አባት ነበርኩኝ ለእናንተ እንዳንተ አይነት ምርጥ አባት የለም ምርጥ አባት ይሄን ሆነ ይሄን እንደዚህ አርገ ያልሆን ክልን ነገር የለም አንተ ምርጥ አባታችን ነህ እንግዲያውስ ልጆቼ ያ ሁሉ ነገር ያረኩት ለእናንተ ነው ዛሬ ግን እኔ ጀነት ለመግባት አንዲት ሐሰናት ትጎለኛለች እስቲ ያችን ሐሰናት ብትሰጡ ብሎ ይጠይቃል ያችን ሐሰናት ብትሰጡኝ ብሎ ይጠይቃል ከዛ ምን ይሉታል ልጆቹ አባታችን ሆይ በዱንያ ላይ ቢሆን እኮ የጠየቀን በጣም ኢምንት ነገር ነው በጣም ትንሽ ነገር ነው የጠየቀን እንደውም ብዙ እንሰጥህ ነበር ዛሬ ግን እኛ ራሱን ፈልጓለን እኛ ለራሳችን እንፈልጓለን መስጠት አንችልም ይቅርታ ሚስቱ ጋር ይላል ተመሳሳይ ነገር ስለዚህ يوم لا تملك نفس لنفس شيئا ማንኛውም ነፍስ ለሌላው ነፍስ ምንም ነገር ማድረግ አትችልም والامر يومئذ لله ጉዳዩ ሁሉ የቂያማ ቀን ለማን ነው ለአላህ Subhanahu Wa Ta'ala ሸኾቹ አያዙም አውሊያዎች አያዙም خذ بيد ያለው ሁሉ ኪሳራ ነው ማለት نعم ስንትና ሰዎች አሉ ሸኾቹ በጀነት ተውሰውናል ብለው ሰላት ራሱ ማይሰግዱ ነብዩ ሰለላሁ ዐለይሂ ወሰለም 50ውን ሰላት ወደ 5 አስቀንሷል እኔ ደግሞ 5ቱን አሰርቼላችኋለሁ በቃ እንደዚህ ያሉ የሚናገሩ ስንትና ስንደፋሮች አሉ نعم እያንዳንዱ ሰው ተጠሪ ነው ለራሱ
አቡበክር ስዲቅ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወአንዚር ዓሺረተከ አልአቅረቢን የቅርብ ዘመዶችን አስጠንቅቅ ሲባሉ ምንድነው ያሉት? እያንዳንዳቸውን ዘመዶቻቸውን እየጠሩ ማለት ነው። አንቂዙ አንፉሰኩም ሚነና ላ ኡግኒ ዐንኩም ሚነላሂ ሸይአ። ነብዩ ሰለላሁ ዐለይሂ ወሰለም ፋጢማን የሚወዷትን ልጃቸው ምንድነው ያሉት? አንቂዚ ነፍሰኪ ነፍስሽን አድኒ ላ ኡግኒ ዐንኪ ሚነላሂ ሸይአ ሰሊኒ ሚን ማሊ ማ ሺእቲ የፈለግሽውን ከገንዘቤ ጠይቅኝ ዛሬ ልሰጥሽ እችላለሁ፣ ነገ ግን አላህ ሊቀጣሽ ከፈለገ ላ ኡግኒ ዐንኪ ሚነላሂ ሸይአ ከአላህ ላብቃቃሽ ልጠብቅሽ አልችልም። ነብዩ ሰለላሁ ዐለይሂ ወሰለም ለሚወዷት ልጃቸው ፋጢማ ለሚወዷት አክስታቸው ሶፊያ ይሄንን ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ዛሬ ያዙልኛል ምናምን እያለ የሚፎክረው ሁሉ ይህንን ማወቅ አለበት። የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ ወልአምሩ የውመኢዝን ሊላህ። ፈልሙእሚኑ ሙእሚን የሆነ ሰው ኢዛ ተዘከረ ዛሊከ ልየውም ያንን ቀን ባስታወሰ ጊዜ የቅያማ ቀንን ባስታወሰ ጊዜ ወአህዋለሁ ድንጋጤውን ሲያስታውስ ወሸዳኢደሁ የቅያማ ቀንን ብርቱ ሁኔታ በሚያስታውስበት ጊዜ አውረተ ዛሊከ ዐንደሁ ኸውፋ ይሄ ነገር በሱም ውስጥ ምን ይጨምራል? ስጋት ፍርሃትን ይጨምርበታል። ያ ፍርሃት ደግሞ ምን አይነት ፍርሃት ነው? ተስፋ የሚያስቆርጥ ፍርሃት ሳይሆን ወስትዕዳደን ሊአኺረቲሂ ለአኺራው የበለጠ እንዲለፋ የበለጠ እንዲዘጋጅ የሚያደርገው። ስለዚህም ነው አላህ ሱብሓነሁ ወተዓላ ግልጽ ያደረገው አነ الذين نجوا في الآخرة እነዛ በአኺራ ነጃ የወጡት ሰዎች يذكرون أن استحضارهم في الدنيا للحساب والمجازات كان سببا في فوزهم ونجاتهم آخرة لي نجاسي وطو تزم ميلاتشو من دنوسو الله بنقرن مسرة بقرآن تزم ميلاتشو من دنوسو النزي سوج لزي سكيت يبقوتكو بدنيا لي بمجنكاتشو بدنيا لي بمفراتاتشو الله زند لا حساب النقوم اللن بلو بمجنكاتشو مكنيات اندهونا يناقرالو مالت. قال عز وجل الله سبحانه وتعالى من إلال فأما من أوتي كتابه بيمينه يملكم سرا يسراو مزقب مالت آخر علي سوج مزقباتشون سيستو بزا مسارتنا انقري يتندم يدو مياقوت مالت لجهنم سوج كجرباتشو بقراء أجاتشون مستطاج في الله في تنقوان متو بقراء يكبر وأما من أوتي كتابه وراء ظهره اندتوان كاجب فيتون እንደዚህ አድርጎ ከጀርባ ነው የሚቀበል ክብር የለውም የቅጣት ወቅት ነው ተዋርዶ ማለት ነው። ይሄ ሰው በቀጥታ ወደ ጀሃነም እንደሚገባ ያረጋግጣል። ስለዚህ ምን ይላል? ያ ለይተኒ ለም ኡተ ኪታቢያ ወለም አድሪ ማ ሒሳቢያ ያ ለይተሃ ካነት القاضية ምን ነው መጻፌን ባልተሰጠኝ ኖሮ ሒሳቤን ባላረጋግጥ ባላወቅኩ ኖሮ ምን ነው የዱንያው ሞት የመጨረሻ መጥፊያዬና ማልነሳበት ሞት ቢሆን ምን አለ ብሎ ይመኛል። ኪታቡን በቀኝ እጁ የተሰጠውስ فأما من أوتي كتابه بيمينه መጽሐፉን በቀኝ እጁ የተሰጠው ሰው ምን ይላል? فيقول ها اقرؤوا كتابيا ይሄው መጽሐፍ የተሰጠኝ አንብቡልኝ ይላል። ውጤቴን አያችሁ አንብቡልኝ ይላል ማለት إني ظننت أني ملاق حسابيا ይሄው እኔ ከመልካም ስራዬ ሒሳብ ጋር እንደምገናኝ እርግጠኛ ነበርኩ ይላል። وقال تعالى وأقبل بعضهم على بعض يتساءلون አንዳቸው የቂያማ ቀን ማለት ነጃ ከወጡ በኋላ አንዱ ወደ አንዱ ፊቱን ያዞራል። ፊት ለፊት ይታዩና ምን ይላሉ? ይጠያየቃሉ። قالوا ይላሉ ምንድነው የሚሉት? إنا كنا قبل في أهلنا ሙሽፊቂን እኛ ድሮ ዛሬ ያኔ ድሮ በዱንያ ላይ እያለን እኮ ከቤተሰቦቻችን ጋር ሆነን እንጨነቅ ነበር። ቤተሰቦቻችን መሃል ሆነን ባይተዋር ነበር። በቃ ምን ሆኜ ይሁን ምን ሆን ይሁን ሰላቴን አላህ ተቀብሎኝ ይሁን ጭንቅ ነው አሉ። ሁሉ ጊዜ እንጨነቃለን በቤተሰቦቻችን መሃል በዱንያ ላይ ሆነን ማለት ነው። فمن الله علينا ይሄው ዛሬ አላህ ውለታውን ዋለልን። ووقانا عذاب السموم እጅግ መርዛማና አሳማሚ የሆነችውን ቅጣት አላህ ጠበቀን። ኢና እኛኮ ኩና ነበርን ሚን ቀብሉ ካሁን በፊት በዱንያ ላይ ማለት ነው ነድዑሁ እንለምነው ነበር። ያ አላህ አድነኝ
ያ አላህ ምህረትህን ያ አላህ እዝነትህን ያ አላህ ጀነትህን እያልን ለምነው ነበር። ኢነሁ ሁወል በሩ ረሒም እሱ ደግሞ መልካም ባለውለታና አዛኝ የሆነ ጌታ ቸር ነው። አላህ ስብሓነሁ ወተዓላ አላህ ስብሓነሁ ወተዓላ በር ነው፣ ረሒም ነው። አላህ ስብሓነሁ ወተዓላ ቸር ነው። አላህ አዛኝ የሆነ ነው አላህ ስብሓነሁ ወተዓላ። ስለዚህ ፈመን ዓሊመ አነሁ ሰየቅፉ በይነ የደይላህ አላህ ስብሓነሁ ወተዓላ ፊት እቆማለሁ ብሎ ያመነና ያረጋገጠ ሰው ወአነ አላህ ሳኢሉሁ ዐን አዕማሊሂ ከስራው ሁሉ በጠቅላላ አላህ እንደሚጠይቀው ያመነ የሆነ ሰው ፈየንበጊ ለሁ ልስትዕዳዱ ሊዛሊከ ልየውም ለዛ ቀን ዝግጅት የግድ ያስፈልገዋል። ወሊዩዕደ ሊልመስአለቲ ጀዋበን ለሚጠየቀው ጥያቄ ሁሉ መልስ ማዘጋጀት አለበት። ትልቁ ቁም ነገር ደግሞ መልሱ ትክክለኛ መሆኑ ነው። ወልየሕሪስ አን የኩነ ልጀዋቡ ሰዋባ ስለዚህም እዚህ ዱንያ ላይ መልፋት ያለበት ነገ ለሚጠየቀው ጥያቄ መልስ መስጠት ብቻ ሳይሆን የሚሰጠው መልስ ምን መሆን አለበት? ሰዋበን ትክክለኛ መልስ መሆን አለበት። عن إبراهيم بن بشار رحمه الله كإبراهيم بن بشار بتزجب رحمه الله من إلال قال سمعت إبراهيم بن أدهم تلك زاهد كم يبالوت تلك سوج عندنا إبراهيم بن أدهم رحمه الله يقول من إلال اذكر ما أنت صائر إليه حق ذكره أنت كو أوسى أستوس አንተ ወደምትሄድበት ነገ ምንድነው መሆነው ብለህ የምታስበውን ነገር በደንብ እውነተኛ የሆነ ማስተዋልን አስተውል። ወተፈከር ፊማ መዳ ሚን ዑምሪካ ከዛ ደግሞ ያለፈውን እድሜህን ቁጠረው አስተውለው። ባለፈው እድሜህ ላይ ያለውን ያሳለፍከውን ጊዜ አስተውል። هل تثق به وترجو النجاة من عذاب ربك የቀረህን እድሜ አስበው፣ ያሳለፍከውን የጨረስከውን እድሜ አስበው። በዚህ መሃል ሆነ አንተ ከአላህ ስብሓነሁ ወተዓላ የሚያድነኝ ነገር አለኝ ብለህ ትተማመናለህ። ፈኢነከ ኢዛ ኩንተ ከዛሊክ እንደዛ ደረጃ ላይ ከሆንክ ሸገልተ ቀልበከ ቢልኢህቲማሚ ቢጠሪቅ ነጃት ይህንን የምትጨነቅ ከሆነ ያብቃቃኛል አላህ ይምረኝ ይሁን ይሄ ሁሉ እድሜን አሳልፍ ያለው ምን አላህ ስብሓነሁ ወተዓላ አዘጋጅቶልኝ ይሁን ብለህ የምትጨነቅ ከሆነ فإنك إذا كنت كذلك شغلت قلبك بالاهتمام بطريق النجاة يا مدانيون منجد بماسب نفسهن ياسجنكنا مشغول ياركنو مالتنا كمن عن طريق اللاهين الآمنين المطمئنين متعوتو እንደዚሁም ሙሉ ለሙሉ መተማመን ኖሯቸው የተረጋጉ ሰዎች ከሚሄዱበት ራስህን በሌላ ነገር መሽጉል አርጋል ቢዚ አርጋል ማለት ነው። الذين اتبعوا انفسهم هواها ነፍሳቸውን የነፍሳቸውን ስሜት ለራስ ነፍሳቸውን በስሜት ያስከተሉ ይሆን فاوقعتهم على طريق هلكاتهم ያቺ ደግሞ ነፍስያቸው ወስዳ የታደረገቻቸው ወይም ስሜታቸው የሚጠፉበት መንገድ ላይ ወስዳ ጣለቻቸው። لا جرم سوف يعلمون ምንም ጥርጥር የለውም ወደፊት ያውቁታል። ወሰውፈ የተአሰፉን ይጸጸታሉ ነገ ወሰውፈ يندمون ይጸጸታሉ። ወሰያዕለሙ الذين ظلموا أي منقلب ينقلبون ዛሊም የሆኑ ሰዎች በደለኛ የሆኑ ሰዎች በየትኛው መመለሻ ላይ እንደሚመለሱ ያውቁታል፣ ሳያውቁት አይቀሩም። وعن معل بن زياد قال سألت المغيرة بن مغادش الحسن البصري سأل المغيرة بن مخادش طيق الحسن البصري مالت إمام حسن البصري طيقاته فقال يا أبا سعيد هويا كيف تصنع بمجالسة أقوام ها هنا እንዴት ነው የምታረገው እንደዚህ አሉ ሰዎች ከነሱ ጋር መቀማመጥን يحدثوننا ያወሩልናል ይመክሩናል ይነግሩናል حتى تكاد قلوبنا أن تطير ከመጨነቃችን የተነሳ ልባችን ከአካላታችን ውስጥ ወጣ ልትበር እስከምትደርስ ድረስ በአኺራ በጀሃነም በመናም ያስጨንቁናልና ምን ይሻላል እንዴት ነው የምትመክረናል? قال أيها الشيخ أنت سويه إنك والله بالله سمم لالوال لأن تصحب أقواما يخوفونك حتى تدرك أمنا نجا سلام اندتاقين
ዛሬ የሚያስፈራሩ ሰዎች ጋር ብትሆን ይሻላል። ኸይሩን ለክ ላንተ የሚሻልህ እሱ ነው። ሚን አን ተስሐበ አቅዋመን ዩአሚኑነክ አይዞ አላህ ገፉሩ ረሒም ምንም ችግር የለውም በርታ እየተባልክ ብቻ እሽሩሩ የሚሉ ሰዎች ላይ ከምትደገፍና ከነሱ ጋር ከምትሆን ይሻላል። ሐታ ተልሐቀከ መኻዊፍ ነገ ፍርሃት ውስጥ ከምትገባ ዛሬ አስጨንቀው ነገ ከፍርሃት ብትድን ይሻላል። እዚህ የሚያስጨንቁን ሰዎች በምክር የሚያስጨንቁና የሚያስፈራሩን አትሽሻቸው። ከነሱ ጋር ብትሆን ነው የሚሻለው።